ሃይ የኔ ውድ እንዴት ነህ? እንዴ አይደለም አብርሽ ማለት ነው። እውነት ለመናገር እኛም ደንግጠናል። እንዴ እኔም ደንግጫለሁ አለ ሰውየው። ሰውየው አይባልም ለነገሩ ጠቅላይ ሚኒስትራችን እና እንዴ ሩታ እውነት አይ ማለት ለአብርሽ ብቻ ሳይሆን ለእኛም ግራ እያጋባሽን ነው ማለት እንደዚህ ለምን ሆንሽ ማለት መብት የለንም። እውነት ለመናገር ግን ማለት እንደዚች ሰው ከዚች ወደዚች ሲቀየር ምናምን ትንሽ ግራ ገብቶን ነው። አይነን ገለጥ አድርጉና በደንብ ተመልከተኝ። ይሄን ማሽን ቀጥ ነው ያልኩት እኮ አሁን እኔ እንኳን የወለደሽ ቀርቶ ኧረ ተይ ይሄ እንጃ ይሄ ለሌላ ነገር ነው ማለት ምናልባት የተነፋፈቃችሁበት የሆነ ነገር ሊኖር ይችላል፣ አናውቅም። ለዛም ሊሆን ይችላል እንጃ እኔ አላውቅም። እኔ አሁን ምንም በባለትዳር መካከል ጥልቅ አላለመግባት እየሞከርኩ ነው። ግን ትላንት ሄርሜላ ስላለች ነው አለን። አሁን ማን ለምንድን ነው እንዴ? ቆይ እሺ ቪዲዮን እስከ መጨረሻ አንድ ላይ ስናይ ምናምን ሁሉንም ነገር አንድ ላይ እያየን እንታዘባለን። የምንታዘበውን በምንዝናናበት ደግሞ እንዝናናለን። ግን እስቲ ቪዲዮን ከመቀጠላችንና ከማየታችን በፊት ቪዲዮን ላይክ እያደረጋችሁ ጀምሩ። አዳዲሶች ሰብስክራይብ አድርጉ። ቪዲዮን እንቀጥል። አምሮብኛል። ምንድነው እሱ? አይኔን እያየ ካውራኝ አይኔን እያየ አውራኝ። አይኔ ያስፈራል። አይኔ ያስፈራል። አሬ እሺ ቆይ ማለት ወደ ሩታ ሸንቀጥ ወደ ማለትም እንደርሳለን። አሁን ግን ስለ አብርሽ እናወራ። እንዴት ነው እየሆነ ያለው? ማለት የምር እንዳኮረፈ ሰው ነው እየሆነ ያለው። በእርግጥ ያስብላል እኮ ያስኮርፋል። ግን ማለት ነው አሁን ሩታ ደግሞ ወደ ሩታ ሸንቃጣነት ስንመለስ እውነት ለመናገር እዚች አካባቢ ትንሽ ልጁ የቆየበት ቦታ ትንሽ አልተመለሰም ነው እንጂ እውነት ለመናገር በወለደች በአንድ ወሯ እንደዚህ ወደ ቀድሞ ሰውነቷ የተመለሰች ሴት አይቻላቅም። በአንድ ወር ውስጥ ጥሩ ለውጥ ነው እውነት ለመናገር። ያው ከሄርሜላ ጋር ፉክክርም ይመስላል። ሄርሜላ ነገሩ ተፎካከረች አልተፎካከረች ሰውነቷ የሚመለስ አይነት አይደለም እውነት ለመናገር ማለት ነው። ግን የሩታ ትንሽ ለማመን የሚከብድ ነው። ይከፍትላለሁ እኔ አባት መጣ። ማን ነው? ወይኔ ጉዴ! ወይኔ መበላት! አሁን ሶስቱም ነው የተበሉት። እዚህ ጋር አብርሽም ተበልቷል፣ ሩታም ተበልታለች፣ ከዛን ሄርሜላ ራሱ ተበላች። እንዴ ምን ልትሰራ ነው የመጣችው? ኧረ ቆይ እንዴ የምትለውን ቁጭ ብለን እንሰማለን። እንዲህ መጣሽ? ሰላም ውድና የተከበራችሁ ቤተሰቦቼ፣ እሺ ሰላም ሳልል ስለገባው ብቻ ሩታ ሰላም እስከምትል እኔ ለናንተ ሰላምታዬን ላድረስ። እንዴት ናችሁ የእንደ ተመልካችሁ ቤተሰቦች? አለን እንግዲህ ዛሬም በአዲስ ቪዲዮ ተመልሼ ከች ብያለሁ። ከሀገር ውጭ ከሀገር ውስጥ በተለያየ ቦታ ያላችሁ ለሁላችሁም ሰላም ይሁን በማለት ቪዲዮችንን እንጀምራለን። ብዙ ወሬ አላበዛም፣ ሰላም ስላላልኩ ብቻ ነው። በቀጥታ ወደ ቪዲዮ እንግባ እያሰብኩኝና መጥቼ በቃ ፈታ ላድርገው ምናምን ኢንጆይ ለማድረግ መጣሁኝ። ከዛ ድብርትና ከዛ ሙድ ውስጥ ለማስወጣት አስቤ ማለት ነው። እና ያው ባሌም አይደለ ግዴታ ነው። እሺ ቆይ ከዛ በፊት ለኦዲየንሱም ለአብርሽም ለሁላችንም ግልጽ ማድረግ ያለብሽ ነገር አለ ሩታ። ማለት ይሄ ቀጥታ ማለት እያየን ከጥላቻ ወደ ፍቅር ምናምን ቀጥታ ከመግባት በፊት የሆነ ድልድይ ያስፈልጋል። እንደዛ እንድትሆኝ ያረገሽ ምክንያት ያስፈልጋል። የፊርማውን ጉዳይ ትተሽው ነው? ምን ተፈጥሮ ነው? ከሄርሜላ ጋር ለእልህ ሲባል ብቻ ነው ይሄ ሁሉ ርቀት እየተካሄደ ያለው? ያን ነገር ግልጽ አድርጊልን። ምክንያቱም እንጃ ከኋላ የሆነ ነገር ባይኖር ኖሮ ሩታ ከዜሮ ማለት ከምንም ከጥላቻ ተነስታ በአንዴ ወደዚህ እንደዚህ ወደ መሆን ትደርሳለች የሚል ግምት የለኝም። እዛው ውስጥ ሆነን እንግዲህ በደንብ ለማዝናናት እሞክራለሁ፣ ካለበት ሙድ አስወጣዋለሁ ብዬ አስባለሁ። እና እንግዲህ እሱም ደስተኛ ይሆናል ብዬ አስባለሁ። እና እውነት ለመናገር በጣም ናፍቆኛል እና ቆንጆ እኛ እሱ መስጠፋን እኛ እኮ እሱ አልጠፋን። እውነት ለመናገር እኔ ባለፈው ራሱ ስል ነበር። አሁን ሩታ በአንድ በቷ ራሱ አለች እውነት ለመናገር ናፍቆኛል አለች። በቃ ማለት እኔ ስለ የነበረው ነገር ነው። ሩታ ብትናደድ ምንም እንትን ብትል አይና አስታውቅባት ነበር የዛኔ። እኔ ደግሞ ደክሞኛል፣ ቁጭ ማለት ፈልጋለሁ። ናና ቁጭ ብለን እናውራ። እንዴት መጣሽ? ለምን መጣሽ?
እውነት ይሄ ነገር ማለት ነው የምር እኔ ራሱ እያስፈራኝ ነው። አይደለም አብርሽን የምር እኔን ራሱ እያስፈራኝ ነው። ግን እስቲ ለምን ሩታ እንደዚህ የምትሆን ይመስላችኋል? ኮመንት ላይ የእናንተን ግምት ምናምን ነገር አስቀምጡ። የሆነች ሚስት ከባሏ ጋር ልትፋታ ከደረሰችበት በአንዴው ግልብጥ ብላ አሁን የኔ ፍቅር የኔ አባት የኔ ባል ምናምን ነገር ወደ ማለት በምን ምክንያት ልደርስ ስላለች ተንኮል እስካሰበች ያ ተንኮል ምን ሊሆን ይችላል? አይንን ገለጥ አድርጉና በደንብ ተመልከተኝ። ይሄን ማሽን ቀጠን ያልኩት እኮ አሁን እኔ እንኳን የወለደች ቀርቶ እኔ አሁን እንደኔ እንደዚህ አይነት ሸንቃጣ ሴት ከየት ታገኛለህ? ተመልከተኝ። እኔ ለምን እንደምስቅ ይገባቻል። ያው የምታውቁ ሰዎች ታውቃላችሁ። ሩታ የሆነ ነገር ናፍቋታል መሰለኝ ከሁኔታዋ እንደምረዳው። እንግዲህ ምንም ማድረግ አይቻልም። ምንም ማለት እዚህ አካባቢ ላይ ዝም ነው የምንለው። ምክንያቱም ያገባናል አያገባንም። እውነት ለመናገር ቤተሰብ እናንተ ነገሩ ያገባናል አያገባንም። ግን ማለት ነው አሁን እንደዚህ የምትሆነው ለዛች ነገር ብቻ ነው። አሁን ቃሉ መጥራት ስለማልቻልና ስለማይፈቀድልኝ ነው። እናንተም ትፈቅዱልኛላችሁ ብዬ አላስብም። ግን ይሄ ሁሉ ነገር ለዛች ነገር ነው ኦር የምርም እስቲ ብቻ እኔ እሺ ስለማያገባኝ ነገር ለምንድን ነው የማወራው? ምንድን ነው ማሳበድ? እኔ ምንም እኮ አዲስ ነገር አይደለም ያደረግኩትኝ። ቆይ እኔ ተለየውብህ ነው ወይስ አስደነገጥኩ? በቃ ውበቴ ነዋ። ታዲያ ምን ይደረግ? አሁን የወለደ ሴት መስላለሁ? አልመስልም። እንዴ ኧረ አብርሽ ነቃበል ማለት እናውቃለን እኮ ከዚህ በፊት የተፈጠረውን ነገር። ግን ምን ፈልጋ እንደሆነ አብርሽ ስለአንተ ሚስት እኮ እኛ ማስረዳት አይጠበቅብንም አይደል እንዴ? ኧረ ንገሩት እስኪ አብርሽን ወይ በቅርበት ምናምን ነገር ስልክ ቁጥሩ ምናምን ነገር ያላችሁ ሰዎች በቃ ተመለስ፣ ተስፋ ቁረጥና በሄርሜላ ተመለስ በሉት። እንዴ እስቲ ቆይ ማለት ባሎች ምናልባት ያገባችሁ ምናምን ነገር ሰዎች ካላችሁ ሚስታችሁ የሆነ ነገር ስትፈልግ ማለት ነው ወይ ከውጭ ሌላ ሰው ነግሯችሁ ምናምን ነገር ነው እንትን የሚባለው ነው ወይስ እንዴት ነው? ሩታ በጣም እያስታወቀብሽ ነው። እኔ ደግሞ አልችልም እዚህ ሆኜ ማውራት እኮ ሳትነካክኝ አውሪኝ። አልችልም። ሩታ ደቀቀኝ፣ እያሞቅሽኝ ነው። ደቀቀኛ ወይስ ላራግብልክ? እዚህ ጋር ከበር አለ። እኔ ለምንድን ነው ጭንቅላት ሌላ ነገር የሚያስበው? ራሳቸው ናቸው ደግሞ ማለት እኛ ምንም እኮ እንደዚህ አይነት ቪዲዮ ልቀቁልን አላለም። ራሳቸው ናቸው እየለቀቁ ምናምን ነገር እኛን ዝም ብለን ሼምና ነገር የሚያስይዙን። እርግጠኛ ነኝ ይህኔ ካሜራማኑ ማለት ነው ላበላብ ሆናል እንደዚህ በቃ እያላበው ነው። ምክንያቱም ባልና ሚስት አንድ ሩም ውስጥ ሆነ ምናምን ይከብዳል እኮ እውነት ለመናገር ይከብዳል። ለ3 ቀንም ራስሽን እንድትረሽ የሚያደርግ የሆነ መጠጥ የወሰድሽ የመሰለኝ ነው። እና ይህ 3 ቀን ቢያንስ ቤት ውስጥ አገግሚና ከ3 ቀን በኋላ ነይና እናውራ እስኪ። እኔ እንደውም በጣም ከዚህ በኋላ አሁን በደንብ ደህና እየሆንኩ ነው እንጂ ምንም የወሰድኩት ነገር የለም። ምን ወስድ ትፈልጋለህ? እውነት ለመናገር እንደዛ መስሎ ከሆነ ማለት ነው ያንን መጠጥ እንዲሁ ሩታ እድሜ ልኳ እንድትጠጣ ማድረግ ነው እንዴ? እንደዚህ አንድ መጠጥ ተፍቅር በፍቅር ምናምን ነገር የምትሆን ከሆነ ኧረ እንዲሁም ራስህ ሮጣ ሄዳ ማለት ነው ላይፍ ታይም ምናምን ነገር ገዛና ያንን ቀን በቀን ምናምን ነገር ያጠጣሃት ከእሷ የሚገባህን ፍቅር አግኝ። አለቀ። በዛብህ ሩታ ፍቅር አሰጣጣ በዝቶብህ ነው። ተው አብርሽ፣ እሷ ስትመለስ ደግሞ አንተ የሆነ እንትን አትሆን፣ ጅል አትሆን። በቃ አልለቅህም። የምሬ ነው። አይኔን እያየህ አውራኝ። ልንገራችሁ ሲጀመር አብርሽ ራሱ ማለት ነው እየተወነብን ነው እንጂ የምርም ተናዶ ምናምን ነገር ቢሆን ቅድም ነበር የሚያስወጣት። እንደ ትላንትናውና ትላንትም በእርግጥ ተናዷል ማለት አንችልም፣ በግ ነበር ትላንት የሆነው። ግን እንደ በፊቱ ምናምን ነገር ቢናደድ የዛኔ ፖሊሶቹ ሲመጡ ምናምን ያለው አይነት ወንድነት ምናምን ቢኖር እርግጠኛ ነኝ ቅድም ነበር የሚያባረት። አሁን ሩታ ልትመለስ እንደሆነ ስለሚያውቅ እሱ ራሱ የሆነ እንትን ማድረግ አልፈለገም። አሁን ዝም ብሎ ማለት ሰው ምን ይለኛል ምናምን ነገር ገብታችኋል። ሰው ምን ይለኛል የሚለው ነገር ይዞት ነው እንጂ ያሳሰረችህን ሴት እንዴት እንደዚህ አድርገህ ትቀበላታለህ ምናምን ብሎ ሌላ ሰው በቃ ጓደኞቹ እነዛ ማይረቡ ጓደኞቹ ስለሚተቹት ያንን ፈርቶ ነው እንጂ ይኸውና አብርሽ ራሱ ማለት ነው። ግን ሁለቱም ተመሳሳይ ናቸው። ሩታም ስትናደድና ስታኮርፍ ያስታውቅባታል፣ አብርሽም ያስታውቅበታል። ስለዚህ አሁን አንቺ እሷን ለማናደድ እሷን ለመበቀል ነው ይሄንን ነገር እያደረግሽ ያለሽው ወይስ የምር ፈልገሽ ነው? እንደዚህ እንድትረዳ አልፈልግም። ነው አይደለም? እንደዛ ትክክለኛውን ነገር ንገሪኛ። ለኔ ታዲያ እኮ ላስረዳ እኮ ነው እኮ እኔን ፈልገሽ ነው በትክክል እሷን ለማናደድ ፈልገሽ ነው? ጸብሽ ከማን ጋር ነው? ከእሷ ጋር ነው? ከኔ ጋር ነው? አሁንማ ማለት ነው እሷን ለማናደድ የሚሆን ምናምን ነገር
የምርም ሩታ የምትቀጥል ከሆነ አሜን እሳይ ብለህ ተቀበል። እቺን እድል አብርሽ ሌላ ጊዜ አታገኛትም። እውነት ለመናገር እቺን እድል ድጋሚ ካናደድካትና እንትን ካለች ሌላ ጊዜ አታገኘው። ሄርሜላንም ለማናደድ ይሁን ብቻ ዋናው ያንተ ትዳር መመለሱ ነው አይደል? እንትኑ አያስፈልግም ማለት ምክንያቱ ምናምን ነገር በእርግጥ ግልጽ የሆነ ምክንያት ያስፈልጋል። የሚያስቀጥለው የሆነ ምክንያት አለ። ትዳሩ በሰላም እንዲቆይ የሚያደርግ የሆነ ምክንያት ሊኖር ይገባል። ግን እሱን ደግሞ አንድ ላይ ከሆናችሁ በኋላ እሷም እሺ ብላ አንተም እሺ ብላ ምናምን ከዛን አንድ ላይ ከሆናችሁ በኋላ እሱን ምክንያት እያጠነከራችሁና ትዳራችሁን በቃ ማንም የማይገባበት እያደረጋችሁ ስትሄዱ ነው የሚቀጥለው እንጂ ማለት ነው። ኧረ አብርሽን ምከሩት። አሁን ላይ ለአብርሽ እናስባለን ምናምን ነገር የምትሉ የአብርሽን ፋዘር የአብርሽ ወንድም ምናምን ጓደኞቹ ምከሩት። እቺን እድል ሌላ ጊዜ አያገኛትም። አሁን ማለት እንደዚህ ስላደረግኩኝ መጥፎ ስሜት ይሰማሃል ማለት ነው ነው ወይ? እመልስልኝ። እሺ ነው መጥፎ ስሜት ተሰምቶ ነው? አልተሰማኝም። እኔ የምፈልገው እሱ ነው። መጥፎ ስሜት እንዲሰማ አልፈልግም። ካሁን በኋላ እንዲደብርህ አልፈልግም። እኔ እኮ ግራ ግብት የሚለኝ ማለት ነው አብርሽ ማን ስለሆነ ነው ማለት እሺ፣ ሩታ እንኳን ሚስቱ ስለሆነች ምናምን ነገር ነው። ግን ባለትዳር ወንድ ያም ይሄ የሚረባረብበት እንዴ ማለት የስለት ልጅ ነው ኦር የሆነ እሱ ጋር የተደበቀ እኛ ማናውቀው ወንዶች ማናውቀው ሚስጥር አለ ነው። ግራ ገባኝ እኮ እውነት ሁሉ ሴቶች ሲረባረቡበት እንዴ በጣም ገረመኝ። ብጮህም እኮ ኖርማል ነው። ምንም መብቱ ነው። ሚስት ናት እኮ ነው የሚባለው። አንተ ነው የሚያደላልቅ ማንም ካሁን በኋላ ኢየሱስ ስለማታረች አያመኝም። አመሰግናለሁ። አልሳም ኧረ ተው እንዴ ለሄርሜላ በየሰከንዱ ሄርሜላ እኮ ባለፈው ካስታወሳችሁ ስንቆጥር አልነበር? ሄርሜላ ስንት ጊዜ ሳመችኝ ነው። አንዳንዶቻችሁ 100 ምናምን አልፏል እያላችሁኝ ነበር። ግን ሄርሜላ ስትስም ምንም ያላልከውን ለዛችም ያቺ ቀሽም ሴትዮ የፍቅር ጥያቄ አንተን የጠየቀች ሴትዮ እሷ ልሳም ስትል እምቢ ያላልከውን አሁን ሩታ ልሳም ስትል ነው እምቢ የምትለው። የትኛው እንትን ይበልጣል? ሩታም አስቀይመሃለች፣ ግን አስቀይመች የሚባል አይደለም አስቀጥታለች ነው ቅጣትን ያገኘው። ሄርሜላ ደግሞ በትክክል አስቀይመሃለች፣ ምክንያቱም አፈቅርሃለሁ ምናምን ነገር ብላ ማለት ነው። እና እንደዛ ያስቀየመችን ሴትዮ ስትስም ምንም ያላልከውን አሁን ሩታ ሚስት ተገቢውን ቅጣት ምናምን ነገር ስለሰጠች እንትን የምትልበት ምንም ምክንያት የለም፣ ተቀባይነት የለውም። ይሄ ንዴትና ኩርፊያ አርፈ ትሳማለህ አለቀ። ይክፍትላለሁ እኔ አባት መጣሁ። ማን ነው? ሃይ እንዲህ መጣሽ? ወይ ጉድ! ተያዘች፣ ሁለቱም ተያዙ። አሁን በእርግጥ እውነት ለመናገር የሚብሰው ቪዲዮን እዚች ጋር ነው ያቋረጡት እና ነገ እስቲም እንደሚፈጠር ምናምን ነገር እናያለን። ለምን መጣሽ? ኢቺጎ ማለት እኔ እንጃ፣ በጣም እርኩስ የሆነች ሴትዮ ማይሆን ሰዓት ላይ ነው የመጣሽ። ቢያንስ እኮ ትንሽ የተወሰነ ጊዜ ብትጠብቂ እናንተን ብትይ ነበር፣ ግን እንደ ቀልድ አናልፈውም። እውነት ለመናገር ምን ልትሰሪ መጣሽ እንዴ? ትላንት በቃ ሁለታችሁንም አልፈልጋችሁም ምናምን ነገር ተባለ። እንዲሁም ሞር ቻንስ ያላት 80-90% ሩታ ናት፣ መብቷ ስለሆነ ምናምን ነገር መጣች። አልፈልግሽም ከተባልሽ ወዲህ ሄርሜላ ለምንድን ነው የመጣሽው? እንጃ። እኔ አሁን ነገ የሚፈጠረውን ጦርነት መገመት ይከብደኛል፣ የምር መገመት ይከብደኛል። እና እስቲ ነገ የሚሆነውን ነገር አንድ ላይ እናያለን። ለማንኛውም የዛሬው ቪዲዮ ይህን ይመስል ነበር። የእናንተን አስተያየት ምናምን ነገር እስቲ ኮመንት ላይ ጻፍ አድርጉ። ቪዲዮን ደግሞ ላይክ እያደረጋችሁ ጨርሱ። እኔ የራሴን አስተያየት ሰጥቻለሁ። በቀጣይ ቪዲዮ እንገናኝ። ደህና ሁኑ።